هيك بحكي لحدا منهم عن كتاباتي ورواياتي. شو رأيك، موافق؟ ما بيمشي الحال. كل الانترنت عم بيغلي بهذا الخبر، قلي لشوف شو قصة هالخاتم. إن شاء الله الصحافة ما تركض ورا هالخبر. لك هي شو جاب على الحفلة؟ مين قصدك؟ فهميني لشوف كيف اجيتي. بباص البلدية. اسمعيني منيح، مثل ما اجيتي شو شايفة بالحقيقة طالع أحلى من الشاشة بكتير. ايه ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዛሬ ደግሞ ጋብቻው ለጥቅም የሚለውን የቱርክ ሙሰልሰልን በአማርኛ ይዤላችሁ መጥቻለሁ። ደስ የሚላችሁ ላይክ እና ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ እያልኩኝ የዛሬው ክፍል 3 ነው። ታዲያ ፍቱን ባለፈው መክሰስ ትችያለሽ ሲሏትም ያነበበችው ከጓደኞቿ የተጻፈላትን ወረቀት አይታ መክሰስ እንደማትችልና እዛ ላይ ነበር ያቆምነው። ዛሬ ደግሞ ክፍል 3 ነው። ፍቱን ታዲያ ከድግሱ ከተመለሰች በኋላ ሻንጣዋንና ድመቷን ይዛ ወደ ቤቷ ትመለሳለች። ወደ ቤቷ ስትመለስም ምናልባት የገዙት ሰዎች ቢራሩልኝና ቢመልሱልኝ ቤቱን በማለት ነበረ። ታዲያ ቤትም ከመጣች በኋላ በሩ እንደተቆለፈባትና ውጭ ላይ ትተኛለች ከወንበር ላይ። እዛ ላይ እንደተኛች ግማሽ ሌሊት ይሆናል። ታዲያ ጃን ተኪን የሀብታሙ ቤቱን የገዛው ነበርና ጃን ተኪን ነበር ቤቱን የገዛው። አርቲስት ታዋቂ አርቲስት ነው። በዛ ላይ ደግሞ ያለው የነጠጠ የሀብታም ልጅ ነው። ታዲያ እሱም ሌሊት ላይ ወደዛ ቤት እየመጣ ሳለ እዛ ተኝታ ያገኛታል። እናም ቤቱን እሱ እንደሆነ የገዛው መጀመሪያ ላይ ግን ብር ስላበደራት ሰርታ እንደምትከፍል ለብሩ ብሎ እንደመጣ ፈርታ ይቅርታ ትጠይቀዋለች። እሱም ሌላ ውሸት ደግሞ አልፈልግም ደግሞ እዚህ ምን ትሰሪያለሽ በማለት ይናገራታል። ታዲያ ቤቱን ይሄ እኮ ቤቴ ነው በማለትም ብትነግረው እንደገዛው ሲነግራት አንተ የኔን ቤት ነው የገዛው? ይሄ እኮ የቤተሰቦች ቤት ነው በማለትም ትነግረውንለች። ጃንተኪንም እሱ እንደገዛውና ወደዛውን ደግሞ ለገዛው ሰውዬ ልግዛልኝ ብሎ ላስተላለፈው ከእሱ ጋር የሚሰራው ሰውዬ ነበርና የገዛለት እሱን ደውሎ ይጠይቀዋል። ቤቱን በትክክል እንደገዛውና እንደተፈረመበትም ሲነግረው ታዲያ አንቺ አታጭበርብሪ፣ ቤቱን በስነስርዓቱ ሸጠሸዋል በማለት ይነግራታል። እሷም ታዲያ እኔ አልሸጥኩትም፣ ይሄ የቤተሰቦች ቤት ነው፣ ይሄ ቤቴ ብቻ ሳይሆን የቀረኝ የእናት የሚያባት የማስታወሻ ነው በማለት ትነግረዋለች። ታዲያ አንቺ ልጅ አትዋሽ በማለት ከቤት ውስጥ አስወጥቶ በር ይዘጋባታል። ድመቷንም ሻንጣዋንም ይወረውረዋል። የቤተሰቦቿ ፎቶ ነበርና ይሰበራል መስተዋቱ። በጣም ታዝናለች። ድመቷንና ሻንጣዋን ይዛ የእህትን ፎቶዋንም ይዛ የቀራትን ከዛው ከደጅ ላይ ትተኛለች። ታዲያ እዛው ተኝታ ስታድር ብርድም ይመታታል። ጃንተኪን ምንም ያክል ኃይለኛ እና ሀብታም ልጅም ቢሆን አልጨከነባትም፣ ወደ ቤትም ያስገባታል። በአንድ በኩል ደግሞ ረፊፍ ሙራድ ጋራ ተገባብዘው ሆቴል ውስጥ ገብተው ነበረ። ታዲያ ከሙራድ ጋርም ቁጭ ብለው እኔ እዚህ ታንተ ጋር መሆን ያስደስታለሁ ስትለው በጣም ደስ እንደሚለው እና ብቻውን ቢሆን በጣም እንደሚደብረው እየነገራት ወደ ምግብ ቤቱ ይገባሉ። ምግብና ታዘዙና ከበሉ በኋላም በማዶ ላይ ቆንጆ ልጅ ያል ሙራድም አይኑን ጣል አድርጎ እሷን ሲያይ እሷ የምታወራውን አይሰማትም ነበረ። ወደ ዞር ስትል ቆንጆ ላይ ከፊት ለፊቱ እንደተቀመጠች ስታይ ቆንጆ ናት አይደል ትለዋለች። ምኑ ሲላት ልጅቱ በመገረም አዎ ይላታል። እሷ ግን እሷን የሚወዳት መስሏት በጣም ነበር የምታፈቅረው። ከዛም ተነስታ ወደ ሽንት ቤት ትሄዳለች። ሽንት ቤትም ከሄደች በኋላ
ስትመለስ ሄጃለሁ፣ መልካም ቆይታ ይሁንልሽ የሚል ደብዳቤ ታገኛለች። ፍቱንም ታዲያ በቀዘቀዘ ውሃ ራሷ ላይ በጨርቅ ሲያደርግላት ከቆየ በኋላ ሌሊቱንም እያያት እየተንከባከባት ሾርባ ሰርቶም ሲያበላትና ሲያጠጣት ከቆየ በኋላ ጠዋትን ምግብ ሰርቶላት ወደ ስራው ይሄዳል። ታዲያ ፍቱን ጠዋት ስትነሳ ጥሩ ሁኔታ ላይ ነበር የተነሳችው። ግን ደግሞ ያገኘችውን ሁሉ ምግቧንም እየሰራች እየበላች ችብሱንም ሁሉንም ነገር እየበላች ተቆየች በኋላ ድንገት ይመጣባታል። ድንገትም ሲመጣ ከጠረጴዛው ላይ አነሳስታ የደበቀችውንም ትደባብቅና መልሳ እንደታመመች ሆና ትተኛለች። ታዲያት እንደታመመች ሆና እንደተኛች ይመጣና ያያታል። ፍቱን ብሎ ይጠራታል። ታዲያ ጃስተኪን ወደ ግራም ወደ ቀኝ ሲያይ የበላችውን የችብስ ወረቀት ያያል። ወደ ማጠቢያውም ወደ ክችን ሲገባ የጠጣችበትን ሁሉ መክሰላው ውስጥ አስቀምጠው ነበረ። ታዲያ በጣም ይገረምና ተመልሶ መጥቶ አሁን አትቀልጂ፣ አትዋሺ፣ ተነሺ፣ አሁን ተነሽና ሁሉንም ቤት እያንዳንዱን ቤት እንድታጸዳና የተኛችበትንም ሶፋ በደንብ አድርጋ እንድታጸዳ ያዛታል። ታዲያ እሷም ትነሳለች። እያጸዳችም ከጨረሰች በኋላ ጨርሰሻል ብሎ ሲጠይቃት አዎ ስትለውም ብር አንስቶ ቤተሰቦች ሴት ናቸው ይላታል። ቤተሰቦቿን በህይወት እንደሌሉ ስትነግረው ነፍሳቸውን ይማር ይልና በጣም ያዝናል። ታዲያ ብርም አንስቶ ለጊዜው መሄጃ የለሽም አይደለ ለአንዳንድ ነገር ይሆንሻል ይል ብሎ ሲሰጣት እኔ እኮ የቸገረኝ ወይ ብር እርዳኝ አላልኩም በማለትም ፊቱ ላይ ትወረውርለታለች። በጩኸትም ድመቷንና ሻንጣዋን ይዛ ትወጣለች ከቤት። እሱም በንዴት ከሄሽ መመለስ የለም በማለት በሩን ይዘጋዋል። ታዲያ እኔ ምንም አልኮነንም፣ በቃ እኔ ያደረግኩትን አድርጌያለሁ ከሄሽም ሂጂ በማለት ነበረ። ታዲያ ፍቱምም ሀዲቃ መንገድ ላይ ሄዳ ቁጭ ትላለች። ጃንተኪንም ልቡ ሳይጨክን በዛው ይትከተላትና ነይ ይላታል። ለምን በላ ስትለውም መሄጃ እንደሌላት ስላወቀ ነይ ግቢ በቃ ሲላትም የሰማሁትን ሰምቻለሁኝ፣ ምንም ቢሆን ቤተሰብም የለኝም፣ ግን ደግሞ ባስ እየጠበቅኩ እንዳይመስል በማለት ትናገራለች። መሄጃ የላትም ብለህ ነው አይደለ እንደዛ የተናገርከው በማለትም የተናገራትን ከጎኗም ሄዶ ቁጭ ብሎ እኔ እኮ እንደዚህ ላስቀይምሽ አልፈለግኩም፣ አንቺ በስህተት መንገድ ነው የተመለከትሽው በማለትም ይነግራታል። ታዲያ ምነው ብድር ተበድረሽ ነበር አደል ሰርተሽ ልከፍልኝ ሲላት አዎ ትለዋለች። እንግዲያውማ ተነሽ እንሂድና እንነጋገር ሲላትም እዚሁ እናውራ ትለዋለች። ከዛም በኋላ ልትከፍለኝ ስለፈለግሽ አደል ሰርተሽ አደል መከፊኝ ብሎ በጭወት ሲላት አትጩህብኝ ትለዋለች። ተነስቶም ከይቅርታ ጋራ ወይዘሮ ፍቱን ምናልባት በሰሪያ በመኪናዬ ብትገቢ ብሎም ይጠይቃታል። ታዲያ ቤቱን ከሄዱ በኋላ ቤቱን እንድታጸዳና በደንብ ሁሉንም ግድግዳ ሳይቀራት እንድታጸዳ ከዛም ደግሞ እሷን በሀሳቧ ታዲያ ይሄ ነገር ሲነግራት ልትወለውል ስትል ውሃው ሲደፋባት እሱም ሲነግራት ይህን ታጸጃለሽ ይህን ታደርጊያለሽ ሲላት እቃው ሲሰባበርባት በሀሳቧ በህሊናዋ ታሰላስለዋለች። ታዲያ በጠዋት ከአንድ ሰዓት በፊት ቀደም ብላ ተነስታ ቁርስ እንድታዘጋጅላት ሲጠይቃትም በዚህ ወቅት እኮ እኔ ነግቼ አላቅም ትምህርት ቤት ከመሄዴ በፊት በማለት ትነግረዋለች። ታዲያ በጠዋቱም መመገብ እንደሚፈልግና ሁልጊዜም 2 እንቁላል የተጠበሰ እንዲሁም ደግሞ ቡና ስኳር የሌለው እንደሚፈልግ ይነግራታል። ይህን ሁሉ ነገር ሲነግራት እሷ ግን የዛን ያክል ሰርታን ስለማታውቅ ግራ ተጋብታ በህሊናዋ ቡናውን ስታፈላው ሲደፋባት፣ ስታቀርበው ሲደፋባት ያን ብቻ ነው የምታሰላስለው። ታዲያ 6 ሰዓት ከግማሽ ሲሆንም ተነስታ እንድትቀሰቅሰው ከዛም በኋላ ቁርሱን በሰዓቱ አዘጋጅታ እንድትሰጠው
ተስማምተናል ወይ ሲላት አዎ ተስማምቻለሁ ብላ እዛው ቤቷ ውስጥ ስራዋን ትቀጥላለች። ከውጭ እስከሚመጣ ድረስ ቤቱም በጣም ቆንጆ ሆኖ እንደ መስተዋት ሲያበራ ማግኘት አለብኝ በማለት ነግሯት ይወጣል። ታዲያ ጃንቴክንም ወደ ረፊፍ ጋር ይሄዳል። ረፊፍ የልብስ ዲዛይን አውጭና የልብስ ቤት ያላት በጣም ጎበዝ የአርቲስቶችን ልብስ የምታዘጋጅ ናት። ወደዛም ሄዶ የመጀመሪያ ፊልሙን የሚከፍትበት ልብስ ያስፈልገዋልና ما كلهم بيعرفوا هيك. بهالحفلة كلها ما في حدا غيركم مبسوط وعم يضحك. على شو عم تضحكوا ممكن تفهموني؟ حكيات فتون مو معقول قديشها مهضومة. بالله جد؟ معناتها احكي لي إلي كمان وضحكيني. ታዲያ ረፊፍም በጣም ያምርብሃል፣ ይህን ለድራማው ሲከፈት ነው ወይስ ለፎቶ መነሻው ነው ትለዋለች። ለፎቶ መነሻው እንደፈለገው ሲነግራት ለሁሉም እንደሚሆነው እየነገረችው በጣም ነው የሚያምርብህ፣ በጣም ሄዶብሃል እያለችው እያለበሰችው። ታዲያ ጃን በጣም ነው የሚወዳት ረፊፍን። እሷ ግን የምትወደው ሙራድን ስለሆነ ብዙም አትገነዘበውም። ታዲያ እሷም ምን ትለዋለች? እዚህ ስራው ላይ እንደሰለቻትና ወደ ሚላኖ ሄዳ ሌላ ትምህርትም ለመግባት ሀሳብ እንዳላት ትነግረዋለች። ይሄ ስራ እያለ ለምንድን ነው ሚላኖ የምትሄጂው? በማለት የምንድን ነው ሰለቸኝ። እሷ ሁሉንም እንድሰፋለት ሲነግራትም ታዲያ እሷ ግን እንደምትሄድ ወደ ሌላ ሀገር ትነግረዋለች። እኔ ሰልችቶኛል፣ ስለዚህ ወደ ሚላኖ ተሳፍ ሄጄ ትምህርትም መማር ፈልጋለሁ በማለት ነበር የገለጸች። ምንድነው ሰለቸኝ የምትዩ? ስራው ጥሩ ነው፣ አዲስ ነው የከፈሽው በማለትም ደሞዛ ሄደሽ ምን ትሰሪያለሽ በማለት ይነግራታል። እንዳለችውም ከሆነ እዛ ሄዳ ሌላ ስራም እንደምትከፍትና እንደዛውም ደግሞ ወደዚህ የምትመጣው የሆነ ችግር ካለ እንጂ እንደማትመለስ ትነግረዋለች። ታዲያ መኪናም ከእሷ ጋር ወጥቶ እየነዳ እያለ የእሷ ያለችው ነገር በሀሳቡ እየተመላለሰበት ነበረ። እዚህ ሰልችቶኛል፣ እዛው ሄጄ መማር ወይም መስራት ብቻ እዚህ እንደሰለቻትና እዛ ግን ደስተኛ እንደምትሆን እየነገረችው በጭንቅላቱ እያብሰለሰለ መኪናውን በጣም ያሽከረክር። ታዲያ ጃንም እየሮጠ ሄድና ወደ ወርቅ ቤት ቀለበት እንደሚፈልግ ይነግራቸዋል። የጋብቻ ፍቱንም በጣም ድክም ብሏት ስትሰራ ከቆየች በኋላ እንደዚህማ ከሰራው በጣም ነው የምሞተው። እኔ ከልጅነት ጀምሬ እንደዚ አይነት ስራ ሰርቼ አላቅም። ሁሌም እንደዚህ የምሰራ ከሆነ አለቀልኝ እያለች ወገቧን ይዛ ቆጭ። ታዲያ የተበደረችውን ብር እያሰበች ነበረ። መቼም ሰርታ እንደማትከፍለው እያሰበች የዚህን ያክል የተበደረችውን የበላችበትን እንዲሁም አልጋ ያዘችበትን የአየርም የቆረጠችበትን አስባ ሊመጣላት አልቻለም። ወዲያውም በር ይጮህና ስትከፍት ክሬዲት ካርድ እንደተቆረጠላት እንደተዘጋጀላት ሲነግራት እኔ የለኝም እኮ ብላ ስልክም አንስታ ለዳኛው ምን ላደርግ ነው ክሬዲት ካርድ ጓደኞችን እንዳወጡብኝ ስትነግረው በእኔ ስም አህመድ ነው ያወጣልኝ አይደለ ብላ ስጠይቀውም አዎ እንደዚህ ሆኗል ይላታል። ታዲያ ምንድን ነው የማደርገው? ታዲያ አንድ ነገር ልንገርሽ ግን ይላታል። ግን ማበድ የለብሽም ሊዛና አህመድ ሰፈር እንደታዩ ሲነግራት ታዲያ ወዲያውም ፍቱን ከቤት ትወጣለች። አህመድና ኤሊሳ ጓደኛዋ እርጉዝ ስለሆነች የሆነ ጣፋጭ ነገር ስላማራት እሱን በማንኪያ እየቆፈረች መብላት እንደምትፈልግ እየነገረችው በመንገድ ላይ እየሄዱ ሳለ ታዲያ ምሽምሽ ብጅብልሽ ወይም ሌላ ጣፋጭ ነገር እያለ ሲላትም እሱን ብቻ ያንን የፈለገችው እንደሆነ ትነግረዋለች። ፍቱንም የሆነ ጥጋት ተለጥፋ እነሱ ከፊት ካስቀደመች በኋላ ታዲያ ከመንገድ ላይም አመል ላይ ተንጠልጥላ ትወጣና መንገድ ላይ ትጥለዋለች። ሰው ሁሉ ተሰብስቦ ይገላግላቸዋል። በኃይለኛ ጥልም እንዴት እንደዚህ ታደርጉኛላችሁ ብላ በንዴት ትቦጫጭቀዋለች። ታዲያ ከላው ላይ ሆና ልላቀቅ ስትላቸው ሌዛ ጓደኛዋ አንድ ዘይት ይዘጅታለች። እንዳመማት መስላ ስትጮህ በድንጋጤ ወደ እሷ ብድግ ብላ ስትሄድ
ወደዛውም እዘለኝን የመሄድ አልቻልኩም አሞኛል ስትለው አዝሏት ነበረ። ታዲያ ታክሲ ልጠራም ፍቱን በሩጫ ወደፊት ትገሰግሳለች። እነሱ ደግሞ ከኋላ እጥፍ ብለው ሩጫቸውን ይቀዱታል። ታክሲውንም ማስቆማ ኑኑ ብላ ዞር ስትል ማንም አልነበረ። በጣም ትናደድና ከኔ ጋር እየቀለዳችሁ ነው አይደለ? ጃም ተኪንም ሆቴሉን ለብቻው ተከራይቶ ምግብ ራት ላይ ረፊፍን ይጋብዛታል። ቀለበት ሊያደርግላት ነበረ። ታዲያ የምታሰራው የስራ ኃላፊውም አብረው የሚሰሩት ስትደውልለት እንኳን ስልኩን ሊያነሳው አልቻለም። እንደዚህ ደግሞ ለብቻችን እንድንሆን በጣም እንትን ያስበህ ያዘጋጀው ምንድን ነው ምክንያቱም ብላ ረፊፍ ትጠይቀው። ታዲያ አንቺ ለመሄድ ስላሰብሽ አትሄጂ ልልሽ ነው በማለት ይጀምራል። ግን ደግሞ ቀለበቱን ከኬኩ ላይ በስሟ ታገቢኛለሽ ወይ የሚል አዘጋጅቶላት ነበረ። ታዲያ ቀደም ብላ ከዛው ምሰራው ቀለበቱን አድርጋ ፎቶን ተነስታ ለቃው ነበርና በሚዲያ የዛን ጊዜ አብራው የምታሰራው ሴትዮ ነበረች የደወለችለት። ያንን አይታ ወዲያውም ደግሞ ስልክ ይደወልላታል። ረፊፍ ሙራድ ሲደውልላት ስልኩን ታነሳና ታዲያ ረፊፍም ትነሳና እሱቋ አካባቢ እንደደረሰ ሙራድ ሲነግራት ወደዛ መሄድ እንዳለባት ለጃንታኪን ትነግረዋለች። እሱም ትንሽ አትጠብቂ እንኳን ሲላት ልጠብቀው አልቻለችም። ሌላ ጊዜ ጥሩም ጣፋጭ ነገር እንደምትጋብዘው ነግራው ጥላው ትሄዳለች። ጃንታኪንም በጣም ይናደድና ወዲያውም ደግሞ ይከተላትና አትሄጂ እሱ እኮ እንደማይወዳትና ከምንም እንደማይቆጥራት እሷ ግን እንደምትወደው ሌላ ሰው እሱ በህይወቱ እንዳሉ ብዙ ሴቶች ሲነግራትም አንተ ያገባህም ብላ መንጭቃው ትሄዳለች። ወዲያውም ወደ መኪናው ለመግባት አስባ መለስ ስትልና ሙራድ ይወደኛል ሌሎቹ ሴቶችንም እንደሚተውና እሷን እንደሚመለከት ትነግረዋለች። ጃንም በንዴት ወደ ቤቱ ተመልሶ ጃኬቱንም ቀለበቱንም የወረወራል ቤት ውስጥ። ረፊፍም ከሱቅ ከደረሰ በኋላ ያዘጋጀችውን ልብስ ለሙራድ እያሳየችው በዚህን ሰዓት ስለጠራውሽ ይቅርታ ሲላትም እኔ ለምወደው ሰው ግን ምንም ማድረግ እፈልጋለሁ ስለዚህ ችግር የለውም በማለት ልብሱን እያስመረጠችው ታዲያ እያለበሰችውን በእኔ ምክንያት በጣም ቆንጆ ነው የምትሆኑት አለባበሳችሁ ማለት አንቺም እኮ ትመጫለሽ አይደል በዝግጅቱ ላይ ይላታል። መምጣቷ እንደማይቀር ትነግረዋለች። እሱም ፈገግ ይላል። እሷን ፈገግ እያለች አይን አይኑን እያየችው ነበር። እሷ እንደምትወደው ሙራድ ግን ከምንም አያያትም። እሷ ጃኬቱንም እያስተካከለ ኮሌታውን ሁሉ አይን አይኑንም ብታየው ግን እሱ የልብሱን አስተያየት እንጂ ስለ እሷ ደንታ አልሰጠውም ነበር። ታዲያ ከበረንዳው ላይ ቆሞ ነበረ። ፍቱንም ወደ በረንዳው ሄዳ ምንድን ያስከፋ ትለዋለች። አይ ምንም ቡና ትጠጣለህ ወይ ብትለውም እንደማይጠጣ ይነግራታል። ታዲያ ጓደኝነት ሁሉም ይቀራል ትለዋለች። ለምንስ ሲላት ዛሬም ጓደኞቿ እንዳስከፏትና እንደቀለዱባት ትነግረዋለች። በአሁኑ ዘመን ማንንም ማመን የለብም ስትለው እኔስ ሳውቅ የለም ወይ ይህንንስ ይላታል። ታዲያ ስለምንድን ነው የከፋህ አንተስ? የፎቶ መነሳቱ ነው ወይስ ያስከፋህ ወይስ የድራማ የምትሰራው አልተሳካልህም ብላ ስጠይቀው ለነገሩ አትንገረኝ እኔ ማየት እፈልጋለሁ የተሰራው ድራማ። ተዛም አንድ ወንድ ቆንጆ አንዲትን ሴት ቆንጆ እንደወደዳትና ታዲያ ልጅቷ ልትወድ እሱን አልወደደችውም እሱ ቢወዳትም እንደዚህ አይነት ነው አይደለ ድራማው ብላት ብላ ስትለውም እኔም ማስበውን ልገርህ ወንድ ልጅ ያ ወንዱ ቆንጆ ልጅም እንደሚወዳት ሊነግራት ሲፈልግ ግን አንድ ቀንም ጊዜ ሊያገኝ አልቻለም በማለት ትጀምርና በሀሳቡ እወድሻለሁ ሊላት ሲያስብ ግን ደግሞ ከውስጡ ሊወጣለት አልቻለም። ይህ እንደዚህ እያለች እያወራችው እዛው ይቆያሉ። ታዲያ አልተሳካለትም። ታዲያ መጨረሻቸው ምን ይሆናል ሲላትም ልጅቷ ሌላ ወንድ ትወዳለች የልጁን ጓደኛ ማለት ነው ሲላትም በአንገቷ አዎን ብላ ትነግረዋለች። ፎቶንም በጠዋት ተነስታ እንደተለመደው ለሱ ቁርስ ሰርታ ቤት እያጸዳች ነበር። ታዲያ
የቀለበቱንም ስታይ ይዛ ትሄድና የት ላስቀምጠው ትለዋለች። እውነተኛ ነው ወይስ ሐሰተኛ ነው እያለችም እየተመራመረ ይሄማ በጣም እውነተኛው ወርቅ ነው በማለት እያየች ሳለ ተጇ መንጭቆ ይወረውረዋል። እሷም አንድ ብዙ ብር ስላለህ ችግር የለብህም እንደው ዝም ብለህ ትቀልዳለህ ማለት ነው ብላ ልፈልግ ወደ ውጭ ትሮጣለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ደግሞ አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ። كتير مراد فهمني أنا بشو بفرق عن كل هالبنات؟ ليش معصبة كل هالقد؟ ليش عزمتني على هي الحفلة؟ إذا ما رح تطلع